በዛ ላይ ኦቨርታይም አለ። ኦቨርታይም የሚሰሩ አሉ። አንደኛ ደግሞ ሰራተኛው በትንሹ ማለት ከ200 በላይ ነው ለምብትይ ማለት ነው። አሁን እነሱ 30 ምናምን አሚሉሽ አታውቅም። በአንድ ባስ ብቻ የሚሄደው ፓፒ ይዞት የሚሄደው ብቻ ከ70 ምናምን በላይ ነው። ከ70 ምናምን በላይ ነው ይዞ የሚሄደው ማለት ፓፒ ማለት ነው። በትልቁ ባስ ላይ ሰው ተጨምሮ አሁን የሰውን ብዛት ቀንሰው ነው። እዚህ ጋር ደግሞ ማሜ ተካፍሏል ምናምን የሚሉሽ ማለት ነው። አንደኛ ብሩ ከዚህ በፊትም የሚመጣው ማለት እኛ ክላስ መጥተው አከፋፍለውን እኛ ሂሳብ ተከፋፍለን ነው የሚደው። እኛ ክላስ ብቻ የሚመጣው ኦሬዲ ከ18 ከ19 ሺህ ብር በላይ ነው የ15 ቀን ደሞዝ የሚመጣው ማለት ነው። 1500 የሚደርሰው አለ 1800 1700 6000 2000 ከ2000 ብር በላይ የሚደርሰው አለ የ15 ቀን ማለት ነው። ኦቨርታይም አለ ማለት ነው። አሁን እዚህ ጋር ሂሳቡ ልታቂው አትችልም። ታይም ሽፍቱ ላይ ነው። ፓኪስታኒው ቀጥታ ዳይሬክት በየ15 ቀኑ ብር ሲያመጣ የሚሰጣቸው ከ300,000 ድርሃም በላይ ነው በካሽ የሚሰጣቸው። ያንን ብር እነሱ ያመጡና በየክላሱ ባለንበት ክላስ ውስጥ አንድ ክላስ ውስጥ ከ15 ሰራተኛ በላይ አለ። ለየ15 ክላሱ ለአንድ ሰው ሰጥተው ይሄዳሉ። ለምሳሌ እኛ ክላስ መተው ለኔ ሰጥተው እኔ አከፋፍዬ እሰጣለሁ ማለት ነው ላለ ነው። ሌላም ክላስ ሄደው ለአንዱ ሰው ይሰጡና ሂሳቡን ደምረው የሁሉንም ሰው ታይም ሽፍቱ ላይ ያን ይከፋፈላሉ ማለት ነው። አሁን ሂሳቡን ይሄ ነው ብለሽ አታውቂም። ሰራተኛው ኦቨር ነው። አሁን የሰራት 139 ምናምን የሚባለው ውሸት ነው። ሌላ ሁሉም ሰው ሰራተኛ ሲገባ ኮሚሽን 600 ብር የሚከፈለው ብር ማሜ ያመጣን እኛ በማሜ ነው የመጣን ማሜ ወደኛ ሲያመጣን እኛ እነሱ ፓፒ ስራ ሲያስገቡ 300 ብር ይከፍላቸዋል እነሱ። ያን 300 ብር ያለው ሰው ይሄ ነው ሊስቱ። እንደሱ ነው የሚመጣው። ታይም ሽፍት ልክ እንደሱ ነው የሚመጣው። አሁን አንድ ሰው ስንት ሰዓት እንዳለው እዛ ላይ ነው የሚታወቀው። አሁን እነሱ የወሰዱት ስንት ሰዓት አይታወቅም። ታይም ሽፍት ስንት ሰራተኛ እንዳለን ታይም ሽፍት ልካለሁ ላክልኝ። እሺ አንተ ዋትስአፕ አለ ታይም ሽፍት ልካለውና ማለት ነው። ከዛ የፓኪስታንና የአበሻ ስም አይጠፋሽም ትለዩዋለሽ። እሺ እንትን አለክ ዋትስአፕ አለክ? ዋትስአፕ ብቻ ነው የምጠቀመው። በምን ትልክልኛለህ? ዋትስአፕ አለክ? አቡዬ ታይም ሽፍት 40 ብር ይዝላችኋል ሌላ ቦታ ማለት ነው። ወደ አንዴ ጋይስ በተራ እናውራ። ሀብታሙ ዋትስአፕ ተደልቷል አይደለም። 40 ላክ ብለው አሁን ይልካል 40 እኮ ለኔ አንተ እንድትልክልኝ ሀብታሙ መኮንን ሶሪ መኮንን ለኔ እንድትልክልኝ አንተ ዋትስአፕ አለ ደልት ብሎ አስደልቶኛል። ግን ከፓኪስታን ላክ ብለው ይሰጠኛል። በአሁኑ ቁጥር በአዲሱ ቁጥር በደወልኩልህ በኢትዮጵያ ቁጥር ዋትስአፕ ክፈትና ዋትስአፕ ላይ ላክልኝ። ሜደልት ብሎ ዋትስአፕ ሁላችንም እንደተናገሩ የኔ ከነሱ ጋር ያወራሁት ኮንቨርሴሽን አለ። ሰራተኛ ሰዓቱን አባስተሽ ነገ ጊዜ ወስደሽ ለአንድ ሰራተኛ ሂሳብ ለሚሰራ ሰው ሰጥተሽ የፓኪስታን ስም አውጥተሽ የአበሾቹን ብቻ ማወቅ ትችያለሽ። እኔ የፓኪስታኒና የአበሻ ስም ላይ ያለው ችግር የለም። አንተ ለኔ ላክልኝ ዋትስአፕ ክፈትና አሁን በኢትዮጵያ ቁጥር ዋትስአፕ ከፍታ ዋትስአፕ ከፍቻለሁ ስትለኝ እኔ ኃይል ካለው የዋትስአፕ ቁጥሬ ሌላ የቀጥታ ቁጥሬ ሌላ ስለሆነ አሁን በደወልኩልክ ዋትስአፕ የለውም። በቃ እኔ አሁን ይሄ የኔ ስልክ አይደለም። መንገደኛ አስቆሜ ነው ያወራሁት። ይሄ የኔ ስልክ አይደለም። መንገደኛ አስቆሜ ነው ያወራሁት። ይሄ ቅድም የላክሽልኝ በሶፊ ስልክ እንትን ታይም ሽቱን እልካለሁ። ከዛ የፓኪስታንና የእንትን ትለያለች። ችግር የለውም። አሁን የመንገደኛ ነው አላቀውም። ሰውየውን ስልኩን ዋትስአፕ ልክፈት ብሎ አይሰጠኝም። በራስህ አንተ ሴም ካርድ ኢትዮጵያ ውስጥ ህጋዊ አይደለም። ሰውየውን ቲክቶክ ላይ ሰርች አድርጌ ታይም ሹት ላክ ማለት እችላለሁ። ችግር የለውም። እኔ እኮ አንተ ኢትዮጵያ ውስጥ ሴም ካርድ ገዝተህ ዋትስአፕ መክፈት ትችላለህ? አትችልም? ኢትዮጵያ ቁጥር አለው ዋትስአፑ። ኮንቨርሴሽናችን የኢትዮጵያ ቁጥር ነው ሀቡዬ። እሺ እኮ እኔ አሁን እያልኩ ያለሁት በኢትዮጵያ ቁጥር ዋትስአፕ መክፈት ትችላለህ? አትችልም? ለምንድን ነው እንደ ራናዌይ መንገድ ላይ ከሰው ስልክ ለምነህ ሳውዲ ውስጥ እንደሚኖር በባህር እንደገባ ባህርተኛ ራናዌይ ከመንገድ ላይ በሰው ስልክ የምትደውለው? አትገዛም ሴም ካርድ? ፓስፖርት መታወቂያ ይሆናል እኮ ፓስፖርት መታወቂያ ይሆናል። በፓስፖርት መውጣት አይቻልም? ሲም ካርድ ያለ ፓስፖርት አይደለም። ተሳፍረው እኮ ዘርፈህ ሄድከው በፓስፖርት ነው እኮ። አሁን ዋትስአፕ ተደላልተናል፣ እየተያየ ነው የተደላለተው አላችሁ። ነገ እሑድ ነው ሲጀመር ሳፋሪኮም እገዛለሁ። አዎ ይኸውልህ ዋትስአፕ ተደላልተናል ብለዋል። ሀቡዬ እዚህ ጋር አንድ ማስረጃ እንድትይዥልኝ እንደኛ ዘርፈ ከሆነ 16 ብር የተቀበልከውን ወዴት ታረጋለህ? የኛን ስም ማስረጃ ያጅልኝ ሀቡዬ። ያንተ ስም እዚህ ጋር ኤግዛክት ታይሙን ጠይቅልኝ። አሁን ግሪንላንድ ነው የተገናኘ ነው ብሎ ቀኑን የሚንገርሽ እኔ ስሜ እንዲጠፋ አልፈልግም ሀቡዬ። ቀኑን የሚንገርሽ ካሜራ ቼክ ይደረግ ሲሲቲቪ
ቀኑን ይንገረኝ። እሺ መኮንን ቀኑ ግሪን ምን ነበር ስሙ? ይጽፋለሁ እዚህ ጋር ግሪንላንድ ከምሽቱ 11 ሰዓት በኢማራት የተገናኛችሁ እኮ እንዲያው ቼክ ማድረግ የሚቻል ከሆነ ካሜራ ቼክ ማድረግ የሚቻል ከሆነ ቀኑን ረሳው እንጂ ቆይ ይሄ ሲአይዲ ካሜራ ቼክ የሚያደርግ ከሆነ ቀኑን ረሳው እንጂ ይሄ ያለፈው ወር ረመዳን ገብቶ በሶስተኛው ቀን ነው በአራተኛው ቀን? በጣም ጥሩ። በሶስተኛው ወይ በአራተኛው ሁለቱንም ቀን ቼክ ማስደረግ እንችላለን። ወይ ነው ወሪስ ረመዳን የገባው ኦኬ፣ ልንገርህ ረመዳን የገባው መቼ ቀን እንደሆነ ረሳው፣ ሰዓቱን ነው ያስታወስኩ። እሺ 1 ሰከንድ። ረመዳን የገባው ፌብራሪ 18 ነው። ረመዳን የገባው ፌብራሪ 18 ረመዳን በገባ በሁለተኛው ወይ በሶስተኛው ወይ በአራተኛው ነው ካልክ ወይም ፌብራሪ 20 ወይም 21 ነው። የፌብራሪ 20 እና 21ን ካሜራ ቼክ ማስደረግ ይቻላል። ግን ብሩን የተቀበላችሁት አቡ አንድ ጊዜ ውሸት ብሩ የወጣው በአምስተኛው ቀን ነው ያልኩሽ። በአራተኛው በዚህ 12 ነው በኢማራት 12 ማለት ነው። 1 ሰከንድ አንዴ ማነው የሚያወራው? ፕሊስ ሚውት አድርጎ አንዴ ነው የጨርስ። በ20 ታይም ሺት ደግሞ ሁሉንም ጥቅልል አድርጌ እልክልሻለሁ። ጊዜ ወስደሽ ታነብበታለሽ። ችግር የለውም። እሺ አንዴ አዳምጥ። ረመዳን የገባው በ18 ነው። በአራተኛው ወይ በአምስተኛው ቀን ካልክ ቀን 19 ቆይ 18 አይደል? 1 2 3 4 5 በ22 ወይም በ23 አይደል? ግን ፓኪስታኒዎቹ ብሩን ሰጠናቸው የሚሉት ማርች 12 ነው። ከሁለት ቀን በፊት ብሩን ሰጠናቸው የሚሉት ባሉበት ቀንም ሀቡዬ ባሉበት ቀንም ከፓኪስታኖች ብር ተቀብለዋል ወይ ደሞዝ ተከፍሏል ወይ? እያንዳንዱ ነገር አጣሪልኝ እዚህ ጋር ሁሉ ነው። ሀቡዬ አንድ መረጃ ልስጥሽ። ቆይ ወንድሜ አንዴ በእናትህ ሁሉም እኩል የሚያወራ ከሆነ እኔ አይገባኝም። በተራ ነው የምናወራው። መኮንን ይሰማካል? ብሩን ከፓኪስታኒዎቹ 50,000 ድርሃሙን እናንተ ያመናችሁት 50,000 ድርሃም ነው። 50,000 ድርሃሙን ከፓኪስታኒዎቹ የተቀበላችሁት ምን ቀን ነው? ቀኑን ንገረኝ። ውሸቱን ነው ከሀገር ሊወጡ እንዳይሆን እናንተ ደግሞ ወጣው ጨርሰው ኢትዮጵያ እንዴ ያሉት ወጡ እኮ ከኢማራት። ሀቡ አሁን ወደኋላ ሂጅ ቀኑን እኔ የማስታወስ ብዙም ችሎታው የለኝም። እስካሁን ድረስ ታዲያ እንደ 225 ሲወሰዱ አይደለም የሚሉት 225,000 የኛ ሰራተኛ ላይ ሂሳብ መጥቶ አያውቅም በጭራሽ። 150,000 እና 160,000 ነበር የሚመጣው። ይሄ ደግሞ ረመዳን ነው። ከዛ የፓኪስታን ስም ለይተሽ ሰራተኛም ተቀንሷል፣ ሰዓትም ተቀንሷል። ያን ደምረሽ ምን ብለሽ ትደርሽበታለሽ። ታይም ሺት እያንዳንዷን ቀኑን እያየሽ ታይበታለሽ። ችግር የለውም። ጥሩ እሱን ችግር የለውም። ታይም ሺቱ ላክልኝ። እኔ የምፈልገው ከራስክ ዳይሬክትሊ እንድትልክልኝ ነው። ከፓኪስታኒው ተቀብለክ ታይም ሺቱን በራስክ ዋትሳፕ ከፍተክ እንድትልክልኝ ነው የምፈልገው። ቁጭ ብዬ እኔ ሂሳብ ሰራዋለሁ ሰዓቱን። ከዛ ስንት ብር መምጣት እንዳለበት አውቃለሁ። አንተ እያልክ ያለከው የ139 ሰራተኛ 50,000 ድርሃም ብቻ ነው ደሞዙ እያልክ ነው። የረመዳን የ15 ቀን ደሞዝ ነው እያልክ ያለከው መኮንን። እንደዛ ነው? እርግጠኛ ነክ እኮ ታዲያለሽ ወይ? አንዴ ይቅርታ፣ የዚህን ረመዳኑ ሙሉ እንዳለ ሺቱን ከፓኪስታኑ ተቀብዬ ልካለሁ ብሎ ይላክልሽ። እዚህ ጋር ደግሞ 130 ብሩ ሲጀመር ሰውየውም ይዞ የጠፋበት ብር አለ። አልሰጠን ብሎ 50,000 ለምናምን ወጭ ለምንም ብሎ ነው የሰጠን። ወስን እንጂ አንዴ ደሞዛቸው ይሄ ብቻ ነው ትላለህ፣ አንዴ ለወጪ ለምንም ብሎ ነው የሰጠን ትላለህ። ደሞዝ አይደለም የሰጣችሁ ፓኪስታኒው? ቃልካ እንዲሁን አትቀያይረው እንዴ። እኔ እኮ ደሞዛቸው ይሄ ብቻ ነው አላልኩም እኮ። እኔ እኮ መልስ የመለስኩልሽ የኛ ሰራተኛ 139 ነው ያልኩሽ። እነሱ 225,000 ድርሃም ተቀበሉ ስላሉ እኮ ነው እኔ ሰራተኛውን ቁጥርና ነገሩን የነገርኩሽ። ፓኪስታኑ ለአንዳንድ ወጪዎች ብለው ነው የሰጠን 50,000 ብሩ። ደሞዛቸው ያለ አይመጣ ይችላል። እሱ ያልሰጠን ብር አለ፣ ከዛ ላይ ማሜ የወሰደው ብር አለ። እኛ ወሰደውን ጀስት ማመነበትን ችግር የለውም። በማንም አካውንት መላክ እንችላለን። እሺ በማሜ እንትን ያለው ስንት ነው? ማሜ የወሰደው ስንት ነው? 16,000 ድርሃም። ኦኬ ለሶስት 16,000 ከምናምን የተካፈላችሁት?
ዋው ኦኬ ጥሩ እሺ እንደዛ ከሆነ ረመዳን በገባ በአራተኛው ቀን እንዴት የረመዳን ደሞዝ በአራት ቀን ይደርሳል? በ19 እና እስከ 20 ባለው ነው የሚሰጠን ከደሞዝ ተሰጥቶን ምንድነው ስሙ 15 ቀን ሞልቶ እሱ ሰውየው የሚሰጠን ከ3 ቀን ከ4 ቀን ከ5 ቀን እንደዚህ ሳምንት የሚያሳልፍበት ሰዓት አለ እንደዛ ነው የሚሰጠን ይሄን ደሞዝ ግን የሰጠን እንደዛ አራተኛ አምስተኛ ቀን ማም የመጣበት ቀን ራሱ ስላለ ሲዲ ቼክ ማድረግ ይቻላል የኔ ጥያቄ በትክክል አልተመለሰልኝም አንተ ደሞዙ የቀነሰው የረመዳን ስራ ስለሚቀንስ የረመዳን ስራ የሚሰላው የረመዳን ደሞዝ የሚሰላው ሰዓቱ ስለሚቀንስ የቀነሰ ነው ለዛ ነው 50 ሺህ ሆነው አልክ ኦኬ እንደዛ ከሆነ ረመዳን በገባ በአራተኛ ቀን እንዴት የአራት ቀን ደሞዝ ብቻ ይሰጣል እኔ ጥያቄ ወይስ 50 ሺህ ድርሃሙ የ139 ሰው የአራት ቀን ደሞዝ ብቻ ነው እሱን ጥርት አድርገህ የአራት ቀን አይደለም ረመዳን አልፎ ወይ ልንገርሽ አቡ መጀመሪያ አከፋፈሉን ልንገርሽ በወር 2 ጊዜ ነው ደሞዝ የሚመጣው እሺ በ15 ቀን የሚመጣውን 5 ቀን 6 ቀን እስከ ሳምንት ማሳልፎ ይሰጠናል ከዛ ደግሞ ከ15 እስከ 30 ያለውን ደግሞ እንደዚህ 5 ቀን 6 ቀን አሳልፎ እስከ ሳምንት ማሳልፎ ይሰጠናል ስለዚህ ያ ደሞዝ ያ 50 ስራም ቁሟል ብርም የለም ሲስተምም የለም ጦርነቱ እንደዚህ ብሏል ምናምን እያለ ሰውየው ለአንዳንድ ወጪ ይሆናል ብሎ 50 ሺህ ድርሃም ብቻ ነው የሰጠን ከዛ በኋላ ያለውን እከፍላለሁ እያለ ራሱ ዝም አለችላለን ዘጋብን ስልክም መመለስ እምቢ ሲል ነው እኛም ይሄን ውሳኔ የሚወሰን ነው ማምም ነበሩ ሲጀመር የሐሳቡ ባለቤት የሁሉም ነገር ከዚህ ውስጥ ያስገባ መሐመድ ነው ራሱ ያቃል ደሙ ጥሩ ከዛ ልጆቹ አንድ ጓደኛው አለ ሌላ ሰው የለውም እዛ አንድ ጓደኛው አለ ወንድም አለኝ የሚለው ውሸት ነው ወንድሙን ሌላ ቦታ ነው ያስገባው ወንድም የራሱ የእናት አባቱን ልጅ ሌላ ቦታ ነው 2500 የሚከፈልበት ቦታ አለ ብሎ እኔ ጋር ከመጣ በኋላ ነው የወሰደው ሌላ ቦታ ነቅሎት ማለት ነው ከዛ ልጆቹን አስወጣና የኮሚሽን ድጋሚ እንቀበል ሌላ ሰው አዲስ ላምጣ እያለ ይሄን ሐሳብ ዘርፋችሁ ለምን ይሄን ነገር አታረጉም ምናምን እያለ ሁሉንም ነገር ሲያስረዳን የነበረው ራሱ ነው ከዛ ብንያዝስ ምናምን ስንል ይሄ ችግር የለውም የናንተ ካምፓኒ እንደዚህ ነው ራሱ ካምፓኒው ተዛብቷል ምናምን ያለበትና ደሞዝ አሳድገን ሌላ ሀገር ፕሮሰስ ማድረግ እንፈልጋለን ስንል ካምፓኒው አሁን የለም አናገኘውም ይሄን ሁሉ ነገር ሲያስተምረን የነበረው ራሱ ነው ከቤቱ እየወሰደን ሁሉ ጊዜ ማለት ነው ማስረጃ አለክ ለተናገርከው ነገር ምኑ ማሜ ዘርፋችሁ እንድትጠፉ የምን ማስረጃ የምን ማስረጃ ማለት ማሜ ሲመክራችሁ ማስረጃ ቮይስ አለክ የቀዳከው ተደብቀክ ወይ በቮይስ ነው ወይ በአካል ነው ቤቱ ጠርቶ ብለካል እሺ ቤቱ ጠርቶ በሚመክራችሁ ሰዓት ቮይስ ሪከርድ አድርጋችሁታል ማስረጃ አላችሁ እየጠጣን በአካል ነው የምናወራው እየጠጣን ካሜራ ደግሞ የ5 የ6 ቀን ካሜራ አለን እየጠጣን ፎቶ የተናሰነበት ማስረጃ ሁሌ አለ ሁሌ በአካል ነው የምንገናኘው እየመጣን ነው የሚወስደን ከቤት መጥቶ ነው የሚወስደን ሁሉም ያውቃሉ እንደሚወስደን ሁሌ ቅዳሜ አንቀርም ነበር ኦኬ እሺ እንደዛ ከሆነ ማለት ነው በአካል ተገናኝታችሁ ብሩን የተከፋፈላችሁበትን ቀን ካሜራ እንፈልጋለን ያ ማስረጃ ከሌለ ውሸት ነው እናንተ ብቻችሁን ነው ብሩን ዘርፋችሁ 225 ሺህ ድርሃም ነው አንተ እንዳልከው 50 ሺህ ድርሃም አይደለም 50 ሺህ ድርሃም ምን ሊያደርግላችሁ 50 ሺህ ድርሃም ሰው ለ50 ሺህ ድርሃም ኢማራትን ለቆ ይጠፋል 50 ሺህ ድርሃም ለሶስት ማለት እኮ አንተ እንዳልከው ለሶስት ተካፈልን ካላችሁ ማሚ 16 አንተ መኮንን 16 ሀብታሙ 16 ሺህ ለ16 ሺህ ድርሃም የት ሊወስዳችሁ በ16 ሺህ ድርሃም በሊቢያ ልትጠፉ ነው ወይስ ሳውዲ በባህር ልትሄዱ ነው 16 ሺህ ድርሃም ምን ሊያደርግላችሁ ነው ራሱ 11500 ከፍለው ነው የመጡበት ራሱ እኮ የህዝብ ላብ የነዚህ ምስኪን ደሞች ላብ ይዛችሁ ማሚ ፕሊስ ፐርሰንቴ የትም ብትሄዱ ከህዝብ አቡ ራሳቸውም ያወራሉ ራሳቸው ልጆች ሰራተኞቹ ያወራሉ
ይሄን ብር 5 ሳንቲም ከተቆረጠ ቆይ ልንገርሽ ልጆቹ ምን እያሉ ነበር መሰለሽ እናንተን አምነን ስለገባን አንድ ብር ከተቆረጠብንና የኛ ብር አንድ ነገር ከሆነ ከናንተ ራስ አንወርድ ማለት ጀመሩ ሰውየው 50 ሺህ ለአንዳንድ ወጭ እንኩ ብሎ ከሰጠን በኋላ አድራሻው ጠፋ ስልክ አላነሳ አለ የኛ ምርጫ ምን ይሁን ከዚህ ላይሽ ታዲያ እናንተ አሁን መጣችሁ ከምታምኑ አሁን ብሩ ምትከፍሉት ብር እንዲቀልላችሁ መልስላቸው 16 ድርሃም አይደለ እንመልስላቸው ያልኩ ነው ለማን እንደሚደርስ ኔቨር በ16000 ማን እንፋታም በህግ ትጠየቃላችሁ እንጂ ማስረጃ ታመጣላችሁ 225000 ድርሃም ነው አንደኛ ሁለተኛ ነገር አንድ ሰው ለ16000 ድርሃም ሀገር ጥሎ አይጠፋም ሶስተኛ የትም ብትሄዱ ከሀበሻ አታመጡም ከህዝብ አታመጡም ከህግ እንኳን እናመልጣለን ብላችሁ ብታስቡ አድራሻችሁ ቤተሰቦቻችሁ ያላችሁበት ሁሉ ነገራችሁ ታውቋል ከህዝብ ማምለጥ አይቻልም ከህዝብ ጋር ነው የምትኖሩት የትም ቦታ ብትደበቁ አታመልጡም ስለዚህ በ16000 ድርሃም እንመልስላቸው አንፋታም በዛ አምናችሁ አማውንቱ ዋጋውን አምናችሁ ከሆነ ደግሞ ያንዳንዱ ያለበት አካል ወረቀቱን ያምጡና ተቀብለን ከሆነ እያንዳንዱ አካል ማሜም ካለበት ይጠየቃል ከሌለበትም ንጹህ ከሆነም አንተና ሁለታችሁ አንተ መኮንንና ሀብታሙን ብቻ ከሆናችሁ ትጠየቃላችሁ ሙሉ ብሩን ይቅርታ ጠይቃችሁ የምትመልሱላቸው ከሆነ እንፋታለን ሙሉ ብሩን ይቅርታ ጠይቃችሁ የማትመልሱላቸው ከሆነ ይሄ ቀናንሶ ማውራት ምናምን አያስኬድም እንደዛ ከሆነ ሰውየው የሰጠንን እኛ ተቀብለን ከሆነ ያንን ብር ይዘን የመሄድ አቅሙ ካለን ተቀብለን ከሆነ የሰውየው ማስረጃ ወረቀቱንም ቪዲዮውንም ደረሰኝም ካለ ያንን ተቀበይና አንጪና ከኛ ያደረሰው ማስረጃ ካለሽ እከፍላለሁ በጣም ለምን ሂሳቡን ከወሰድኩኝ ማለት ነው እኔ በጣም ጥሩ እሺ አሁን አሳሙንም እንፈልገዋለን ጋር ብለው አሁን ማስረጃ አለን ካሉ እኔ ጋር አንድ ከነሱ ጋር ሆኜ የተካፈልኩበት ካሜራ ካለ ሙሉ የወሰዱትን ብር እኔ ራሴ እሸፍነዋለሁ ሙሉን በጣም 16000 ምንም ማለት አይደለም 16000 እኔ ስራ ሰው ነኝ እኔ እስካሁን ማለት በቃ እኔ አሪፍ ስራ ላይ እየሰራው ነው በአጠቃላይ እኔ 16000 እንደዚህ ምል ከገሳ አይደለም ግን ሙሉ ብሩን እንኳን ተካፈለ ቢሉ እሺ ለ16000 ደግሞ አገጣላችሁ አይደላችሁ ሚዩት አድርጉ እስኪ ያስተጋባል ማን ነው ሶሪ መኮንን እሺ ማሜ 50000 ብር ነው ከቨር የምታደርገው ማስረጃ አንተ በአካል ተገናኝተህ ስትካፈል ማስረጃ ካመጡ 16000 ስካፈል ማስረጃ ካመጡ 50000 አለ ከፈልን ያሉት 200 ምናምን ሹ ነው ይሸፍነዋል አልኩሽ ሙሉን አንድ ማስረጃ ብቻ ያምጡና ያቅርቡ ኢቭን እንደዚህ እናድርግ ብያልኳቸው ቮይስ ካላቸው ራሱ ይቅርታ ማሜ የሚለው አስገቢው አብራቸው ሲሰራ ነበር አብራቸው ያግዛቸው ነበር ስቢያለሁ ገብቷል እሺ ቆይ አንዴ እኔ ጥያቄ ሰምተካል መኮንን ማሜ ያለውን እኔ አብሬያቸው ለመካፈሌ ምንም አይነት ማስረጃ ካመጡ 225000 ድርሃሙን ሙሉ ብቻዬን እኔ እከፍላለሁ ሰምተሃል ሌላ ደግሞ ማሜ አንተ ኢማራት ውስጥ ነው ያለከው ሶ ግሪን መጠየቅ ኦኬ ጥሩ እሺ እነሱ ኢትዮጵያ ውስጥ ስላሉ ይሄን ሲሲቲቪ ካሜራውን ማቅረብ አይችሉም ከኢትዮጵያ ውጭ ስለሆኑ አንተ ግን ኢማራት ላይ ስላለ ግሪንላንድ ሱፐርማርኬት ሄደክ በፌብሩዋሪ 22 እና 23 ያለውን በር ላይ ስክሪን ምንድነው ስሙ ይሄ ሲሲቲቪ ካሜራ እንዲያዩልክ መጠየቅ ከቻልክ ሞክር አለመገንዘብ ቀኑን ሰዓቱን ንገሪኝ እሺ ብሉኝ ከሆነ ኖርማል ነው ፌብሩዋሪ 22 ወይም 23 ረመዳን የገባው በ18 ነው ፌብሩዋሪ 22 22 እና 23ን ቼክ እንዲያደርጉልክ ፌብሩዋሪ ሰዓቱ ከምሽቱ 11 ሰዓት በኢማራት ከምሽቱ ማለት ነው 11 ፒኤም ፌብሩዋሪ 22 ነው ያልሽኛ ፌብሩዋሪ 22 እና 23 ፌብሩዋሪ 22 እና 23 ከምሽቱ 11 ሰዓት በኢማራት 11 ሚድናይት ማለት ነው አይደል ሚድናይት ሌላ ሰው ነው ቼክ ማድረግ የሚችለው ሀቡ የራስሽ ሰው ካለ ሌላ ሰው ነው እንጂ ቼክ ማድረግ የሚችለው አሁን ማሜ ቼክ ማድረግ አይችልም
አይ ይችላል ራሱ ለምን መሰለህ ልንገርህ ወስዶ ራሱ ወስጃለሁ የኔ አባቴ ይሄ ኢማራት ነው ኢትዮጵያ አይደለም አባቴ ይሄ ኢማራት ነው ኢትዮጵያ አይደለም ኢማራት ላይ አንድ ሰው ከሲሲቲቪ ካሜራ ላይ ማስደለት ወንጀል ነው አይደለም አንድ ተራ ኢትዮጵያዊ ማሜ ቀርቶ ኢማራቲ ማስደለት አይችልም ያገሩ ዜጋ አይቻልም ሰው ቢገደልስ ወንጀል ቢሰራስ እዛ ጋር በፍጹም ማስደለት ስልጣን የለውም አቅም የለውም ስለዚህ ከተገናኛችሁ እውነት በዛን ቀን እዛ ቦታ ላይ ካሜራ ቼክ መደረግ አለበት ይሄ ነው ነፃ የሚወጣ ነገር ከሁሉ እኮ ለምን ሌላ ሰው አትልኪም እንደዛ ከሆነ ሌላ ሰው አትልኪም አንቺ ሀቡ ይሄ የማሜ ኃላፊነት ነው የራሱን ስም የማጥራት ኃላፊነት አለበት መደለት አይችልም ስልጣን የለውም ሀቡ አንዴ ከላይ ያለው ማለት መሐመድ ማለት ነው ፓኪስታኑ ጋር የሱ ስልክ ስላለው አሁን ያለ ፖሊስ ማስረጃ አይቻልም እየተባለ ነው ያለ ፖሊስ ማስረጃ ካሜራ ቼክ ማድረግ አይቻልም እያሉ ነው ማሜ አንዴ ቆይ ማሜ ያለ ፖሊስ ማስረጃ አይቻልም ኦፍ ኮርስ አቤደው ክስ መስርተው ሌበር ሄዳችሁ ክሰሱ ተብለው ሌበር ሄደው ሲከሱ ከኢማራት ከሀገር ስለወጡ በሀገራችሁ ነው ማስጠየቅ የምትችሉት ተብለው እኮ አሁን በኤምባሲ እኮ ጉዳዩ ሊያዝ ነው ነበር አምስት ልጆች በእነሱ ፋይል የከፈቱ አይመስለኝም ሀቡ ሰኞ ነው የተባሉት እነማሜ ሄደው ነበር ይመስለኛል እኮ ሰኞ ሄደው ፋይል ይከፍታሉ የዛኔ የፖሊስ ፍቃድ ይሰጣል ሲሲቲቪ ካሜራዎችን ለማድረግ ፓፒጋም ከሞኬጋ ደግሞ ማሜ ስለሚሰራ አሰራሩ ምናምን ስለሚያውቅ ከነሱ ጎን ነው እንትን ይሰራ ነበርና ምን ሁሉንም ነገር ስለሚያውቅ እሱ በስርዓት ያስረዳሻል ያለውን ነገር ማለት ነው አንዴ ያወራሱ ኦኬ እሺ መሐመድ ቀጥል እሺ ሰላም ሀቡ በድጋሚ ተመለስኩኝ አሁን እዚህ ጋር አብዛኛው ነገር ተገልጿል እኔ መናገር የምፈልገው ነገር ደሞዝ አሁን መኮንን ያለው ደሞዝ ከ1 እስከ 15 ያለውን ደሞዝ ነው ከ1 እስከ 15 ያለውን ደሞዝ አረ ስለ ደሞዙ ማሜ አሁንም ወደኋላ ስለ ደሞዙ እኛ የምንፈልገው ፓኪስታኒው ጋር ደውለህ ስንት ብር እንደሰጣቸው ብቻ ፓኪስታኒው እንዲነግረን ነው እሺ ወንድሜ ፓኪስታኒውን አሁን ደውዬለት ነበር አሁን ስደውልለት የነገረኝ 165000 ድርሃም ከፍያለሁ ነው ያለኝ ኦኬ ግማሹ ሌላ ነገር ግማሹ አሁን ቀደም 223000 አለ እንትና ማነው ስሙ ማሜ እሺ እንደዛ በቃ ትክክለኛው የብር ነው ለምን ተባለ ትክክለኛው አሁኑ ብር ነው ያሁኑ ብር መሐመድ ያለች ነው ትክክለኛው ብር ታያቸው ሌሎች መሐመድ ስንት ነው ያልከው 165000 ድርሃም ከፍያለሁ ነው ያለኝ በቃ ትክክለኛው ብር ነው 165000 ድርሃም የማን የ165000 ድርሃም ነው ደሞዛቸው ማለት ነው ለመኮንንና ለሀብታሙ ካሽ ከፍያለሁ ብሏል ኦኬ ሲከፍል ማስረጃ አለው ቪዲዮ አለ ቢሮ ውስጥ ነው እሱን እኔም ጠይቄያለሁኝ አንተ ስትከፍል ማስረጃ አለው ወይ ሲቀጥል ሂሳብ ሰርተ ይሄ መሆኑንና ታይም ሺት ላክልኝ ብዬ ጠይቄያለሁ እሺ ልካለሁ ብሏል እየጠበቅኩ ነው በጣም ጥሩ ሲልክልክ ትልክልኛለህ ሼር አደርግልሻለሁ ችግር የለውም ሲልክልኝ በጣም ጥሩ እሺ ስልክህን ሶፊ ጋር ሞዴሬተሪ ጋር አስቀምጥና ዋትስአፕ ላይ እንድትልክልኝ ታይም ሺቱንና ፓኪስታኒው የከፈለበትን ማስረጃ እሺ ችግር የለውም እሺ አቡዬ አንዴ ላስገባትና ሶፊዬ ነይ ግቢና የማሜ ቁጥር ተቀበል የዚህኛው ማሜ ላውራኪኝ ሶፊዬ ያው መስዬ ገብታለች በቃ ለመስዬ ላክላት እኔማ ፓኪስታኒው ጋር ደውሎ ቀጥታ እንዲያሰማኝ ነው አንቺ ለምን አትደውይም እራስሽ ቀጥታ ከዚሁ መቼ እንደሰጠው መጠራት እኮ ትችያለሽ አንቺ እራሱ ቁጥሩን ላክላት ማለት ነው ላኩልኝ ቁጥሩን ማን ነው እኔ ጋር ቁጥሬ ያለው ሉላ ያልኩ አቡ ልከናል አዳካቱ ወይስ ቁጥሬ ብሬን በሚለው ልከናል
ሀቡዬ እዚህ ጋር ግን ፓኪስታኖች ብዙ ፓኪስታኒ ፎርማኖች አሉ። የዋናው አርባቡ ወንድም አለ፣ ዋናው አርባቡ አለ። የማንን ቁጥር እንደላኩልሽ አላቅም። ለመሲ በሚለው አካውንት እልክልሻለሁኝ። አሁን እኔ ዋናውን የአርባቡን ራሱ ማለት ነው ባለ ላይሰንሱ እኛን እዛ ያስገባንን ሰውዬ። ኦኬ እንዴት ናችሁ ቤተሰቦች? አቡ እያወራሽ ስለሆነ ታብታብ አድርጉ፣ ሜምበር ሁኑ። Listen, Okay. 165,000 dirham give. 165,000 dirham you give it to Haptamu or who? What his name, the guy? Makonnen. Okay, Makonnen. Okay. 165,000 dirham you give it to Makonnen. Which day, please? The date. The date. Which date? February 12, 11. Which date? Can you hear me, please? Hello? Hello, yes, you can hear me. Which date you give him? On February 11 or 12? You want me to speak with you Arabic? Yeah. Okay. أنت متى أعطيته الراتب؟ أي تاريخ؟ أبي أعرف التاريخ. 1. تاريخ 1 February 1 يعني تاريخ واحد. واحد. which واحد؟ February? The date. How many days before you give him? ምንድን ነው የሚያወራው? Hello? Hello, you can hear me? Yes, you give him which day? Which day you give him? March? Sorry, I want to say March 12. This month. Live? The day you give him 165,000 dirham, you give to Makonnen. አረብኛም አይችልም እንግሊዘኛም አይችልም። በምንኛ ነው የምትግባቡት ከፓኪስታኒው ጋር? ቡዬ ይሄ ዋናው አርባብ አይደለም፣ የሰውየው ወንድም ነው። ሀቡ በሚለው አካውንት የሰውየውን ቁጥር ልኬልሻለሁ። ቤቱ ለመስዬ ላክ እኮ ብዬ ካለው እሱን አሁን ቼክ ማድረግ አልችልም። ለሷ ብትልክላት ለመስዬ አሁን ዋትስአፕ ላይ ትሰጠኛለች። በመሲ አላስልከኛል እንዴ ያለ መላክ አልቻልኩም። ፎሎ ባክስ ያላረግሽው እኮ ነው መስዬ አላስልከኛል። ልክልሻለሁ፣ ላንቺ ልክልሻለሁ፣ የማመን ልክልሻለሁ። በዚህ ላክልኝ የሰው ቻረሳን እንዲሁ ይሄው አሁን በመሲ ልኬልሻለሁ። ማሜ ልኬ አሁን ቮይስ ባረኩልክ ዋትስአፕ ላክልኝ ፕሊዝ ወንድሜ። ቮይስ አረኩልክ ዋትስአፕ ላይ በራስህ ቁጥር። እሺ ወንድሜ። ኦኬ ይሄ ነው።
ይሄ ዋትስአፕ ስላለው ቮይስ አድርጌለታለሁ። ሲመልስ አሰማችኋለሁ። ቮይሱ ሁለት ራይት ሆኗል። በል ተብሎ ነው ማን ነው በል የሚባለው። ስለዚህ 165,000 ድርሃም መሆኑን አውቀናል። ፎርማት ምናምን ያልከውን ሊስቱን ታይም ሺፍቱን ላክልኝ። እሺ መሐመድ ማሜ በኩል እንደላከልኝ ልክልሻለሁ። በቃ ሲደርስ ይሄኛው የዋናው 40 አይመስለኝም። ሀውዬ ማሜ ጋር ትክክለኛ ስልክ ነው። የዋናው 40 ማሜ ስጣትና እሷ ትደውላ። አሁን ነው እዚህ ጋር አሁን 165,000 ድርሃም እንደሰጠ ተናገረ። ቀኑን ነው ያልተናገረው። ሰጠኝ እኮ ቮይስ አረኩለት እኮ የዋናውን እኮ ሰጠኝ። አሁን ማሜ ኦኬ አየሽ፣ በቃ ቀጥታ እንደደወልሽለት መስሎኝ ነው። አይደለም ዋትስአፕ ላይ ቮይስ አረኩለትና ሲመልስ እዚህ ጋር አሰማለሁ። ለኔም አርባቡ ለኛ እንደነገረን ከትላንት ወዲያ ሙሉ ደሞዝ እንደከፈለ ነገረን። ሀብታሙና መኮንን ደግሞ ትላንትና ተቀብለናል መተን እንሰጣቸዋለን አሉ። ማታ በረራቸውን አድርገው የተቀበሉ ቀን ማታ ነገ መተን እንከፍላለን ከ4 ሰዓት እስከ 5 ሰዓት ባለው ብለውን ነበረ። በዛ ሰዓት ግን እነሱ ፍላይታቸው ነበር ማለት ነው። እኛ ኮንስትራክሽን የምንሰራ ልጆች ቋንቋችን ይለያል። ጎበዝ ናችሁ። በቃ እንትን አይ ሻል ፈልግም ያቀረኛል። እንትን ልበል ምንድን ነው ስሙ? ልደውልለት ቀጥታ ዋትስአፕ ሁለት ራይት ሆኗል፣ ግን አላየውም። ደውይለት ይሻላል። ማነው ስሙ? ስሙን አታውቁትም? ዝም ብዬ ላውራ። ፓኪስታኒ ኤኒዌይ ቀኑን ነው እንጂ ያላወቅነው የተረከቡበትን ቀን 165,000 ድርሃም እንደሆነ ነግሮናል። ሶ ያኛው ዋናው ደግሞ ቀኑን ይነግረናል። ሶ ምንድነው እነሱ አቡ ቆይ ልንገርሽ፣ እዚህ አንድ ላይ ከኔ ጋር የምትሰሚ እውነት ማለት ነው። እሺ እኔ አሁን 50,000 ተቀብለናል። ማሜ ከመለሰ እመልሳለሁ ብያለሁ። ሌላ 165,000 ለኛ ከፍሎ ማስረጃ ወይ የፊርማ ወይ የቪዲዮ ወይ የምን ካለ እኛን ጠይቂ። ከምንም ብለን አጠረቃቅመን ከፍላለን። በፊት የሰራነውም ነገር አለ፣ የቤት ንብረት የቤተሰብ ስላለ ከፍለን ሽጠን ከፍላለን። 50,000ውን ማሜ ይታይ ብሏል ካሜራ። በሌላ ሰው አንቺ በመታምኙ ኢማራት የምትልኪው ሰው ካለ ሄዶይና እንትን ካለ ይከፍላለሁ ብሏል። አጓን እሱ ነው የሚከፍለው፣ ችግር የለውም። ካልሆነ ደግሞ ለምን እናንተ አከፍሉን በልታችኋል ካልሽ ደግሞ ያንን 16,000 ምናምን እንልካለን። ግን ይሄኛው 16 መቶ ምናምን የቪዲዮ ማስረጃ መኮንን እኛ እኮ ስቱፒዶች አይደለንም አይደለ? ስማርቶች ነን። ምክንያቱም አንድ ሰው ለ16,000 ድርሃም ብሎ ኢማራት ለቆ አይወጣም። እንዲህ በቀላሉ በምትከፍሉት 16,000 ድርሃም ሀገር ለቃችሁ አትሄዱም። ማንም ያውቃል። ማስረጃ እናመጣለን። 165,000 ድርሃም እንደሆነ ፓኪስታኒው ሲሰጣችሁ የቢሮውን የሰጠበትን ቦታ ካሜራ ወይ እናንተ ካሜራ የለም ብላችሁ የምታስቡ ከሆነ ሌላ ማንኛውም አይነት ማስረጃ ያመጣል። አንድ ሁለተኛ፣ እናንተ ማሜ አብሮን ተካፍሏል የምትሉበትን ደግሞ ሌላ ሰው ላኪ ብለኛ። ኦኬ ሌላ ሰው ልኬ ካሜራ ቼክ ተደርጎ ባዶ ከሆነ ሙሉ ብሩን ብቻችሁን የበላችሁት።
ካለ ደግሞ ከማሜ ጋር ተገናኝታችሁ ስትከፋፈሉ ማሜ ይሄን ማስረጃ ብቻ ይገኝ እንጂ እኔ ሙሉ 65000 165,000 ድርሃሙን ብቻዬን እከፍላለሁ ብሏል። ፈርስት ኦፍ ኦል እንዴት ከኢማራት ብድግ ብላችሁ በአንድ ቀን አምልጣችሁ ኢትዮጵያ ትገባላችሁ? ለ16000 ድርሃም አሳምኑን እስቲ። 16000 ድርሃም 11000 ድርሃም ከፍላችሁ ኢማራት መታችሁ ለ16000 ድርሃም ትገባላችሁ? እንዴት እንመንኛ? 16000 ድርሃም የማንን ህይወት ይቀይራል? ፓፒ መንጃ ፍቃድ ተመዝግቧል። መንጃ ፍቃድ ተመዝግቧል። አጅማን ድረስ መጥቶ በእርግጥ ጓደኞቼ ናቸው። ፓፒ ማለት ማን ነው? መኮንን ወይስ ሀብታሙ? መንጃ ፍቃድ ተከፍቷል። እዚህ ጀምሯል። የባስ መኮንን እያልን በትክክለኛ ፓስፖርት ስማቸው እናውራ ፕሊስ። እሺ ማሚ ሀብታሙ ነው። ሀብታሙ መንጃ ፍቃድ ተመዝግቦ አንድ ሰው ለ16000 ድርሃም ብሎ ኢማራትን ለቆ ይወጣል ብለን እንዴት እንድንቀበል ፈለጋችሁ? በጭራሽ። ደግሞ የባስ መንጃ ፍቃድ ሀውዬ ይኸውልሽ ከካምፓኒው ጋር ተስማምቶ ከአርባው ጋር ተስማምቶ የባስ ሹፌሩ ማለት ነው። አንድ ሰው ለምሳሌ አንቺ ተመቾች ሊሆን ይችላል ሌላ ሀገር ያለሽው፣ እኛ ካልፈለግነው መኖር አንችልም። የትም ሀገር ቢሆን ወደን ነው የመጣ ነው፣ ወደን ተመለስን። ይሄ እኮ የሰው ብር ይዛችሁ አይደለማ፣ የሰው ብር ይዛችሁ አይደለማ። ከዛ ይኸውልሽ መንጃ ፍቃድ ሊመዘገብ የባስ መንጃ ፍቃድ ነው። ኢቭን ያው እንደ ጓደኛ አብረን እንደሚሰራ ሰው እንደ ጓደኛ እንቀራረባለን። ማንም ሰው ወደ መኮንን በተራክ ታወራለህ።